የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያው አቻቸው ቭላዲሚር ፑቲን ላይ መናደዳቸውን ገለጹ። ፕሬዝዳንቱ ከኤንቢሲ ኒውስ ጋር ባደረጉት ቆይታ ፑቲን የዩክሬኑ ጦርነት እንዳይቆም የሚሰሩ ከሆነ ማዕቀብ እንደሚጥሉባቸው አስታውቀዋል። የ78 ዓመቱ የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ዳግም ወደ ነጩ ቤተ መንግስት ከገቡ በኋላ እንደ ሀገር ለሩሲያ እንደ መሪ ደግሞ ለ72 ዓመቱ ፕሬዝዳንት ቭላዲሚር ፑቲን ያደሉ ውሳኔዎችን ሲያሳልፉ ንግግሮችን ሲያሰሙ ቆይተዋል። በምርጫ ቅስቀሳዎቻቸው ጦርነቱን እንደሚያስቆሙት ቃል ገብተው የመጡት ትራምፕ ተኩስ አቁም እንዲደረስ ዩክሬንና ፕሬዝዳንቷን ዜሌንስኪን ጫን ብለውም ሰንብተዋል። በ3 ዓመቱ የጦርነት ጊዜ በሩሲያ እጅ የገቡ የዩክሬን ግዛቶችንም ችላ ስለማለታቸው ሲነገር ቆይቷል። ይህም የነበራትን የጠበቀ ግንኙነት ያሻከረ እንደሆነ ይነገራል። በዘመነ ባይደን ለኪየቭ ክፍት ሆኖ የነበረው የዋሽንግተን የጦር ካዝናም ለሳምንት ያህል ዘግተውት ዜሌንስኪና መንግስታቸውን ክው አድርገዋቸውም ነበር። በዓለም የዲፕሎማሲ መድረክ እምብዛም ባልተለመደ ሁኔታ ነጩ ቤተ መንግስት ድረስ ጠርተዋቸውም አንተ ሶስተኛውን የዓለም ጦርነት ለማዋለድ እየሰራ ትገኛለህ በሚል የቀድሞውን ኮሜዲያን እስከ መወረፍ መድረሳቸውም ይታወቃል። You're gambling with the lives of millions of people. You're gambling with World War III. You're gambling with World War III. እኚህ አወዛጋቢ ፕሬዝዳንት ታዲያ ከአሜሪካው ኤንቢሲ ኒውስ ጋር በነበራቸው ቆይታ በሩሲያው ፕሬዝዳንት ቭላዲሚር ፑቲን ላይ መበሳጨታቸውን ገልጸዋል። የትራምፕ ብስጭት አሊያም ንዴት መንስኤ ነው የተባለው ደግሞ ያለፈው ሐሙስ ዕለት በዩክሬን ዲሞክራሲያዊ ምርጫ እስከሚካሄድ ድረስ የተባበሩት መንግስታት ድርጅት የሚያስተባብረው ጊዜያዊ መንግስት መቋቋም አለበት በሚል ፑቲን በመናገራቸው ነው ተብሏል። የአሁኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የስልጣን ዘመናቸውን ያለፈው የፈረንጆቹ ዓመት መጨረሳቸውን ተከትሎ ቅቡልነት የላቸውም በሚል በክሬምሊኑ ሰው በተደጋጋሚ ሲተቹ መቆየታቸው ይታወሳል። ዜሌንስኪና መንግስታቸው አሁን ላይ ቅቡልነት የሌላቸው በመሆኑ ከዚህ መንግስት ጋር የምንፈራረመው የተኩስ አቁም በቀጣይ ለሚመጣው መንግስትም ሆነ በዓለም አቀፍ ደረጃ ተቀባይነት ላይኖረው ይችላል ሲሉ ፑቲን በዚሁ ከሰሞኑ ባደረጉት ንግግር ላይ ተደምጠዋል። በዲሞክራሲያዊ መንገድ የተመረጠና የዩክሬን ህዝብ የሚደሰትበት መንግስት ይመረጥ። ከዛም የሰላም ንግግሮችን እንጀምራለን። እንዲሁም በዓለም አቀፍ ደረጃ ዕውቅና የሚሰጠውን የተኩስ አቁም ስምምነት ሰነድ እንፈራረማለን። ይህም ታማኝና ዘላቂ ይሆናል። ይህ አንደኛው አማራጭ ብቻ ነው። ሌሎች አማራጮች የሉም እያልኩ አይደለም። የክሬምሊኑ አለቃ በገደም ዳሜም ቢሆን ከአሁኖቹ የኪየቭ ባለስልጣናት ጋር ተኩስ አቁም ለመፈራረም ፈቃደኛ ለመሆናቸውን መናገራቸውን ተከትሎ ዋሽንግተን ጦርነቱን ለማስቆም ስታደርጋቸው በነበሩ ጥረቶች ላይ ቀዝቃዛ ውሃ የቸለሰ ሆኗል። የዋሽንግተኑ አለቃ ታዲያ ይህ የፑቲን ንግግር የተዋጠላቸው አይመስልም። ከዚህ በፊት ሲያሞካሿቸው እንደነበሩትም ለማድረግ አልወደዱም። ይልቁንም እጅግ መበሳጨታቸውንና የተኩስ አቁሙ እንዳይፈረም የፑቲን ሚና ከፍተኛ የሚሆን ከሆነ ማዕቀብ እንደሚጥሉ ገልጸዋል። ደም አፋሳሹ ጦርነት እልባት የማይገኝለት ከሆነና ለዚህ ምክንያቱ ደግሞ የሩሲያ ስህተት ከሆነ ሁለተኛ ደረጃ ታሪፍ እንደሚጥሉ ከዜና ጣቢያው ጋር ለ10 ደቂቃዎች በስልክ ቆይታ ያደረጉት ትራምፕ ተናግረዋል። ይህ የታሪፍ ማዕቀብ የሚያነጣጥረው ከሩሲያ ነዳጅን በሚያስገቡ ሌሎች ሀገራት ላይ መሆኑም ተገልጿል። ከሩሲያ ነዳጅ የሚገዛ የትኛውም ሀገር ወደ አሜሪካ ገበያ በሚያስገባው ሸቀጥ ላይ የ25 በመቶ ቀረጥ እንደሚጥሉ ትራምፕ መናገራቸውን ኤንቢሲ ኒውስ ዘግቧል። ሰከንደሪ ታሪፍ አሊያም ሁለተኛ ደረጃ ቀረጥ የሚባለው ከአንድ ሀገር ጋር የሁለትዮሽ ግንኙነት ባላቸው ሀገራት ላይ በሚጣለው ቀረጥ ሳቢያ በተዘዋዋሪ የሌላኛዋን ሀገር ኢኮኖሚ ለመጉዳት የሚደረግ ሂደት ነው። በዚህም ባለፉት ዓመታት ከዋሽንግተንም ሆነ ከሌሎቹ የዩክሬን አጋሮች በተጣሉባት ማዕቀቦች እያቃሰተ የሚገኘው ኢኮኖሚዋን ሩሲያ በትንሹም ቢሆን እየተቋቋመች የምትገኘው በገፍ ለውጭ ገበያ በምታቀርበው የነዳጅ ሽያጭ እንደሆነ ይነገራል። ጦርነቱን የሚያስቆመው የሰላም ስምምነት የማይደረስ ከሆነ ትራምፕ ጥለዋል የሚሉት ቀረጥ ታዲያ ከሩሲያ ነዳጅ የሚያስገቡ ሀገራት ፊታቸውን ወደ ሌሎች ነዳጅ አቅራቢ ሀገራት እንዲያዞሩ የሚያስገድድ ነው ተብሏል። ቻይናና ህንድ ደግሞ የሩሲያን ነዳጅ በገፍ የሚገዙ ቀዳሚዎቹ ሀገራት ስለመሆናቸው የቢቢሲ መረጃ ያመላክታል። በዚህም የትራምፕ የቀረጥ ጥላለው ማስፈራሪያ ተግባራዊ የሚደረግ ከሆነ ቤጂንግና ኒው ዴልሂ ወደ ዋሽንግተን ገበያ በሚያስገቡት ሸቀጥ ላይ እስከ 50 በመቶ ቀረጥ እንደሚያጋጥማቸው የዘገበውም
ቢቢሲ ነው። የሩሲያን ነዳጅ ወደ ሀገራቸው በማስገባት ረገድ ህንድና ቻይና ቀዳሚዎቹ ሀገራት ይሁኑ እንጂ ከዩክሬን ጀርባ ሆነው የሩሲያን ጦር ሽንፈት የሚመኙት አውሮፓውያን ሀገራትም ቢሆኑ ቀላል የማይባል የነዳጅ ፍላጎታቸውን የሚያሟሉት ከሩሲያ በማስገባት እንደሆነ መረጃዎች ያመላክታሉ። በኢነርጂና አየር ንብረት ላይ የሚሰራ አንድ የምሁራን ማህበር ከሰሞኑ ባወጣው ሪፖርት ላይ እንዳመላከተው ባለፈው የፈረንጆቹ 2024 ዓመት አውሮፓ ከሩሲያ ነዳጅ ለማስገባት ያወጣው ገንዘብ ለዩክሬን ካደረገው የገንዘብ ድጋፍ እንደሚልቅ ያመላክታል። ኢምበር የተሰኘው የምሁራን ማህበር ባለፈው ሐሙስ ይፋ ባደረገው ሪፖርት ላይ አውሮፓ ባለፈው ዓመት ከሩሲያ ለገዛው ነዳጅ 21.9 ቢሊዮን ዩሮ ወይም 23.6 ቢሊዮን ዶላር ወጪ ያደረገ ሲሆን ለዩክሬን ያደረገው የገንዘብ ድጋፍ በአንጻሩ 18.7 ቢሊዮን ዩሮ ወይም ከ20 ቢሊዮን ዶላር እምብዛም እንደማይበልጥ ተመላክቷል። በእርግጥ ይህ ቁጥር ህብረቱ ለኪየቭ ያበረከተውን ወታደራዊ ድጋፍ የሚያጠቃልል እንዳልሆነ ቢነገርም በነዳጅ በኩል አሁንም ድረስ ብራሰልስ በሞስኮ ላይ ጥገኛ መሆኗን ያመላክታል ተብሏል። የአውሮፓ ህብረት ከ2 ዓመት በኋላ ማለትም በጎርጎሮሳውያኑ የዘመን ቀመር 2027 ከሩሲያ የነዳጅ ጥገኝነት ሙሉ በሙሉ የመላቀቅ እቅድን ነድፎ እየሰራ እንደሆነ የሚያትተው የኢምበር ሪፖርት አሁን እየታየ ካለው ሁኔታ አንጻር ይህን እቅድ መሬት ላይ ለማውረድ ፈታኝ ሊሆን እንደሚችል ጠቁሟል። ያለፈው የፈረንጆቹ 2024 ዓመት ከሩሲያ ወደ መላው የህብረቱ አባል ሀገራት የገባው የነዳጅ መጠን ከቀዳሚው 2023 ዓመት ጋር ሲነጻጸር የ18 በመቶ ብልጫ መኖሩን ለማሳያነት ይጠቅሳል። የአሜሪካው ፕሬዝዳንት ያሰሙት ማስጠንቀቂያ ተግባራዊ የሚደረግ ከሆነ ታዲያ አውሮፓና አባል ሀገራቱ ተጎጂዎች ሊሆኑ እንደሚችሉ ይጠበቃል። በዩክሬን አዲስ አመራር እንዲመጣ ፑቲን ያንጸባረቁት ፍላጎት የሰላም ንግግሮችን የሚያጓትትና ተጨማሪ ጊዜያትን የሚወስድ ነው ያሉት ትራምፕ ከክሬምሊን ሰዎች ጋር ጥሩ የሚባል ግንኙነት እንዳላቸው ገልጸው ፑቲን ይህን አቋማቸውን የሚተውና ትክክለኛውን ነገር የሚያደርጉ ከሆነ የአሁኑ ብስጭቴ በቶሎ ይጠፋል ብለዋል። አዛውንቱ ፕሬዝዳንት ከኤንቢሲ ኒውስ ጋር በነበራቸው ቆይታ ከሩሲያ ፑቲን በተጨማሪ ሌሎች ጉዳዮችን የሚያነሱ ሲሆን ከኒውክሌር ንግግር ጋር በተያያዘ ኢራንንም ሲያስፈራሩ ተሰምተዋል። ቴሄራን የኒውክሌር ፕሮግራሟን በተመለከተ ከዋሽንግተን ጋር ቀጥተኛ ንግግር ለማድረግ ፈቃደኛ ካልሆነች ቦምብ ይጠብቃታል ሲሉ አስጠንቅቀዋል። ኢራን ከዚህ በፊት አይታው የማታውቀውን የቦምብ ውርጅብኝ ትጎነጫለች ያሉት ፕሬዝዳንቱ ይህ እንዳይሆን ከተፈለገ አያቶላዎቹ ከአሜሪካ ጋር ለመደራደር ጠረጴዛ መሳብ ይኖርባቸዋል ብለዋል። ከቦምብ በተጨማሪ ልክ ከ4 ዓመት በፊት አድርገውት እንደነበረ ሁሉ ማዕቀቦችን የሚጥሉበት እድል ስለመኖሩም ትራምፕ አልሸሸጉም። ኢራን በበኩሏ በፕሬዝዳንቷ መሱድ ፔዜሽኪያን በኩል በሰጠችው ምላሽ የኒውክሌር ፕሮግራሟን በተመለከተ ከአሜሪካ ጋር ምንም አይነት ቀጥተኛ ንግግር ለማድረግ ፍቃደኛ ለመሆኗን ገልጻለች። ሆኖም ቀጥተኛ ያልሆኑ ድርድሮችን ለማድረግ ቴሄራን አሁንም ወደፊትም ዝግጁ መሆኗን ፔዜሽኪያን ተናግረዋል ሲል ሮይተርስ ዘግቧል። አዛውንቱ የነጩ ቤተ መንግስት ሰው ግን ለፋርስ ልጆች የ2 ሳምንት ጊዜ ገደብ ሰጥቻለሁ ብለዋል። በቀጣዮቹ 2 ሳምንታት የኒውክሌር ፕሮግራሟን በተመለከተ በኢራን በኩል ምንም አይነት እድገቶች የማይታዩ ከሆነ የማዕቀቡ ዶፍ መውረዱን ይቀጥላል ማለታቸውን ዘገባው ጠቁሟል። ከዋሽንግተን ቴሄራን ላይ የሚጣለው ማዕቀብ በእርግጥም ዶፍ ስለመሆኑ ራሳቸው አያቶላሁ ምስክር ናቸው ያሉት ትራምፕ ይህን እንዲያስረዳላቸውም ከ6 ዓመት በፊት የጣሉትን ማዕቀብ በአብነት አንስተዋል።